እንዳለ ቢሆን ደስ ይለኝ ነበር። እና ምን እያልከኝ ነው? ይቅርታ፣ እኔ እንግዲህ የቻልኩትን አድርጌያለሁ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ የነ ርብቃንና የነ የአቤልን እናት ምን እንዳጋጠማት አብረን እስቲ የተመለከትኩት ነገር አብረን እስቲ ቪዲዮን አብረን እንከታተል። እንግዲህ ውድ ተመልካች ይሄንን የነሱን ቻናል ማየትና መከታተል አቁም ያለው ዛሬ በስተመጨረሻ ላይ ርብቃ ክፍል 40 ሲለቀቅ እስቲ ድንገት አየውና የአቤል እናት ምክንያቱ ምንድነውና አቤልና እዩ ለምንድነው ችግራቸው? ለምን እንዴት ከት ወዴት ችግራቸው ምን ሆኖ ነው? አቤልና እና አቤል እነ የርብቃ እናት ስትረብሽ ነበረ። ስለዚህ እሱ እንዲገባ ድሮንም እኔ ነኝ ያጋባዋችሁ፣ አሁንም እናንተ እኔ ነኝ የማፋታችሁ ብላ አንድ ሰሞን በጣም ግርግር እየፈጠረች ነበረና በመካከሉ አቆሜ ነበረና ስላልተመቸኝ ነው ውድ ተመልካች። አሁን ደግሞ እዩና የእዩ ፍቅረኛም በፊት በጣም እንደደበራቸው ነው የማያቸው። አሁን ደግሞ እኔ ከማንም በላይ እየገረመኝ የአቤሉ እናት ለምንድነው እዩ ለምንድነው ያሳገዳት ማለት ነው? ለራሱ አግዶ ሴትይቷ ምንም እንድትተነፍስም አይፈልግም። አንዳንድ ቃላትም ምንም ነገር እንድትናገርም አይሆንም፣ አይፈቅድም። ምክንያቱም ቤቱ ውስጥ እሷ የሆነ ነገር ስለ ልጅቷ ምንም ማውራት አትችይምና ያንቺ ችግር ምንድነው ብሎ እየጠየቃት ነበረና ስለዚህ እውነትም የሷ ችግር ምንድነው? ስለዚህ የእሷ የአቤሉ እናት ችግር ቢኖርባትም እሱ የሷ ልጅ ነው፣ መቼም አሳድጌሃለሁ፣ የኔንም ጡት ጠብተካልና እንዴት እንደዚህ ታረገኛለክ በሚል ሁኔታም ስትናገረውም ነገሩማ እንደዛ ነበረ፣ ባንቺ ነው የከፋው። ምክንያቱ ምንድነው ያንቺ ምክንያት እያላት ነበረ። ነገር ግን ነገሮቹ እሷ እንዳለችው ብቻ ሳይሆን እዩም ምኑ ነው አንጀቱን እያሳረረውና ነው አንቺ ሴትዮ ዝም በይ ብሎ አፏንም እጇንም እግሯንም አስሯት ቁጭ ያረግበት ምክንያት እንዴት እንደዚህ ይሆናል ማለት ነው ውድ ተመልካች። በስተመጨረሻ ላይም ደግሞ ያሳዘነኝ ነገር ምግቡን ትሪ ላይ እንጀራና ወጡን እጥፍጥፍ አርግተው ቁጭ አርግተው ሰውየው በስተመጨረሻ ላይ እሷ እየተራበች እያለች እያቀረበ ሲበላ ነበረ። ምን አለበት ቢያጎርስ ፊልምም ቢሆን። ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ያ እዩ ጓደኛና እዩ ደግሞ በጣም ነው እየተጣሉት ያሉት። የእዩ ጓደኛ ደግሞ የአቤል እናት እንዴት ከእስር ቤት ጠፍታ ወጣች ትለኛለክ? ስለዚህ አንተ ሲጀመር ምንድነው የምትጠብቀው ብላ በጣም ልጁን እያነጋገረችው ነበረ። እንግዲህ እንዴት እንደወጣች ከእስር ቤት ነው እየጠፋችው ብሎ ሲያስረዳት ነበረ። ምንም ነገር ልትረዳውም አልቻለችም። አንተን ራሱ በስተመጨረሻ ላይ እንደማለቅህ ነው የማስጠናቅቅህና ካለችበት ቦታ ፈልገህ እዛው እስር ቤት እንድታስገባልኝ ነው የምጠብቅህና ደግሞ በዛው ነው ቃል የምትገባልኝ ብላለች። እንግዲህ ውድ ተመልካች የኢዩ ጓደኛ የአቤልን እናት ለምንድነው የማትወዳት? ለምንድነው እዛው እስር ቤት ቁጭ እንደምትል የፈለገችበት ምክንያት እኛ አናቅምና እነሱ ቤት ገብታችሁ ቪዲዮን ሰብስክራይብ እና ላይክ እያረጋችሁ አብረን እንከታተላለን ውድ ተመልካች። ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ማለት ነውና
ርብቃ ደግሞ ርብቃና የነ ርብቃ ቤት የምትሰራው ሰራተኛ የሆነ ሰው ከበስተጀርባ መጥቶ ሲያጫጫዋት ነበረ። ያለሽን ነገር አምጪ ብሎ ሲያንቦቆቦቋት ነበረ። ስትንቦቆቦቅ ነበረ። በስተመጨረሻ ላይም ያላትን ነገር እየሰጠችው ማንኪያ ነው ወለ ሹካ ነው እየሰጠችው። በስተመጨረሻ ላይ ርብቃ ስትመጣ ይህንን ነገር እንደዚህ ያረጋትን ሰው ለርብቃ ሲነግሯት ቀልድሽንም ወይንም እልም አይደለም የምትነግሪኝ አንቺ መቼም እንደዚህ ትንቦቆቦቃለሽ ብዬ አላስብሽም ብላ ስትመልስላት ነበረ። የእውነት እሷ ነች የሆነ ነገር ለብሳ ከበስተጀርባ መታ እንደዛ ያደረገችኝ ስትላት ነበረ። አዎ አንቺ እውነትሽን ነው ስትላት ጓደኛዋም የርብቃ ጓደኛም አዎ ብላታለች። ግን ከሷ ጋራ ፈጣሪን ያሳይ። እንደዛ ከሆነ በቃ አሁን ስገላት ፈጣሪ